ሰላም ክቡራትና ክቡራን የሰማይ ሚዲያ ዩቲዩብ ቻናል ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ የበዛ ይሁን። እንደምን አላችሁ? ሁሉ ሰላም ነው ወይ? እኔ ጋ ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ ኮሜንት ስንጽፍ ኮሜንታችን አንዳንድ ቻናሎች ላይ ኮሜንት ስንጽፍ እየታየ አይደለም። ምንድነው ምክንያቱ? እስኪ ቪዲዮ ስራልን ባላችሁኝ መሰረት አንዳንድ የዩቲዩብ ቻናል ተከታታዮች በእናንተ በአድማጭ ተመልካቾች ጥያቄ መሰረት እችን አጭር ቪዲዮ ለማዘጋጀት ችያለሁ ማለት ነው። ቪዲዮ እንደሚከተለው ነው፣ በጥሞና ተከታተሉ፣ አብረን እንቆይ። እንግዲህ ብዙ ጊዜ ዩቲዩብ ቻናሎቻችን ለምንድነው ላይቭ ላይ ያለን ኮሜንት የሚደብቁብን የሚለው ነገር በጣም ወሳኝ ነው ማለት ነው። ላይቭ ላይ ያለን ኮሜንቶች ሊደብቁብን ይችላሉ። ስለዚህ ምንድነው ምክንያቱ የሚለውን ቀጥሎ በዝርዝር አቀርባለሁ ማለት ነው። እንግዲህ አንድ ብቻ አይደለም ምክንያቱ፣ ብዙ ተገማች ነገሮች አሉ። ብዙ የሚገመቱ ነገሮች ናቸው ያሉት ማለት ነው እንጂ አንድ ሁለት የሚባል ብቻ አይደለም። እና አንደኛው በዩቲዩብ የቀጥታ ስርጭት ወይም ላይቭ ስትሪም ውስጥ አንዳንድ ኮሜንቶች ለምን አይታዩም የሚለው ጥያቄ በጣም የተለመደ ነው። ይሄ የተለመደ ነው፣ ያጋጥማል። ይህ ችግር ብዙ ምክንያቶች ሊኖሩት ይችላሉ። እንግዲህ ዋና ዋናዎቹን እንሆ። የቻናሉ ኦነር ወይም ሞዴሬተሮች ማጣራት። አንደኛ ሞዴሬሽን ፊልተር የሚባለው አለ። ምንድን ነው ያደረገው? የቻናሉ ባለቤት ኦነር ስንል ባለቤቱ ነው። ቻናሉ ኦነር ወይም ሞዴሬተሮች አንዳንድ ቃላትም ለምሳሌ ተደጋጋሚ ቃላት ሊሆን ይችላል፣ አሉታዊ ቃላት ሊሆን ይችላል፣ ስህተት ያለባቸው ሊሆን ይችላሉ፣ በአውቶማቲክ ፊልተር ይዘጋሉ። ኮሜንቱ እንደ ሄልድ ፎር ሪቪው ተደርጎ ሊያዝ ይችላል ማለት ነው። ወይም ብሎክ ተደርጋችሁ ሊሆን ይችላል፣ ሆኖ ሊቆይም ይችላል። እንዲሁም አንዳንድ ቻናሎች ደግሞ ኮሜንት ለማድረግ ሰብስክራይብ መሆን ማለት አንዳንድ ቻናሎች ጋር ስገቡ ኮሜንት ለማድረግ ሰብስክራይብ አድርጋችሁ የተወሰነ መቆየት መጠበቅ ሊኖርባችሁ ይችላል። አንዱ ምክንያት ይሄ ነው ማለት ነው። ሌላው የእርስዎ ኮሜንት በዩቲዩብ አውቶማቲክ ሲስተም ተደብቆ ወይም ተሰርዟል ማለት ነው። እንግዲህ የዩቲዩብ አውቶማቲክ ሲስተም ማለት ሄልድ ፎር ሪቪው ብሎ የኮሜንቱ የቻናሉ ባለቤት ካደረገው በዩቲዩብ አውቶማቲክ ሲስተም ተይዟል ማለት ነው እስከሚጣራ። ኮሜንቱ ስፓም ሊሆን ይችላል፣ አጸያፊ ቃላትን የያዘ ሊሆን ይችላል፣ ምናልባት እንደዚያ ተብሎ ተጠርጥሮ ሊሆን ይችላል፣ ሊንክ ሊኖረው ይችላል፣ ተደጋጋሚ ቃላት ወይም የዩቲዩብ ሕግን የሚጥስ ነገር ካለው እንደ ምክንያት ሊወሰድ ይችላል ማለት ነው። ሌላው አውቶማቲክ የሚደብቅ ከሆነ ይደብቃል ማለት ነው እሱ፣ ወይም ይሰርዘዋል። እርስዎ ብቻ ሊያዩት ይችላሉ፣ ሌሎች ግን አያዩትም። አሁን ይሄ ነገር ምንድን ነው? አንድ ግለሰብ ብቻ ያየዋል ማለት የሚያየው ማን ነው? ጸሐፊው ነው። ሌሎች ያዩትም ማለት ነው። ሌላው በሶስተኛ ደረጃ በቻናሉ ውስጥ ተደብቀው ወይም ታግደው የቆዩ ከሆነ፣ ምናልባት ብሎክ ተደርገው ከሆነ፣ ሃይድ ፍሮም ቻናል ተደርገው ከሆነ፣ ታይም አውት ተደርገው ከሆነ ፎር ሰርተን ታይምስ። ስለዚህ የቻናሉ ባለቤት ኮንሺየስሊ ወይም አንኮንሺየስሊ አውቆ ወይም ሳያቅ እንዲህ አይነት ነገሮች አድርጎ ከሆነ። ሌላው የቴክኒካል ችግሮች ናቸው። በይነ መረብ ቀርፋፋ ከሆነ ወይም ደካማ በይነ መረብ ካለ፣ በይነ መረብ ሲባል ኢንተርኔቱን ነው ማለት፣ ስሎው የሆነ ኢንተርኔት ኮኔክሽን ካለ ወይም ዊክ ኢንተርኔት ኮኔክሽን ካለ እንዲህ አይነት ችግሮች ሊፈጠሩ ይችላሉ። ሌላው ብራውዘር ካሼ ኩኪዎችን ማጥፋት ይኖርባችኋል። ኩኪዎች እንዴት ነው የሚጠፉት? ዩቲዩባችሁ ጋር ሄዳችሁ ኩኪዎችን ማጥፋት ነው። ለምሳሌ ሴቲንግ ጋር ትገቡና ዩቲዩብ ብላችሁ ሰርች ታደርጋላችሁ። አፕስ እዚህ ጋር ስልካችሁን የታንት ሊል ይችላል። ብቻ ይኸው ዩቲዩብ የሚል አለ እዚህ ጋር፣ ስቶሬጅ ኤንድ ካሼ የሚል አለ። እሱን ከዚያ የካሼን ነው፣ ዳታ አትንኩ። ክሊር ካሼ፣ በዚህ መልኩ ካሻችሁን አጽዱ ማለት ነው። ሌላው ዩቲዩባችሁ መዘመን ካለበት፣ መዘመን አስፈልጎት ከሆነ በዚህ መልኩ ብራውዘራችሁን ታጸዳላችሁ። ለአፕሊኬሽኑ ወይም ብራውዘሩ ዘመናዊ አይደለም ሊሆን ይችላል ሌላው ኤክስፔክት የሚደረገው። ይህን ደግሞ ፕሌይ ስቶር ጋር ትገቡና
ፕሌይ ስቶር ትገባላችሁ ማለት ነው። ቆይ ፕሌይ ስቶር ጋር ትገባላችሁ። ከዚያ ዩቲዩብ ብላችሁ ትጽፋላችሁ ማለት ነው። ዩቲዩብ ብላችሁ ትጽፋላችሁ በዚህ መልኩ። አሁን ይሄ አፕዴሽን ይፈልጋል። አያችሁት? የኔ ራሱ ይኸው አሁን ዩቲዩብ አፕዴት አድርገኝ እያለኝ ነው። ስለዚህ አንዳንድ ነገሮችን በአግባቡ ላይ ሰራልኝ ይችላል። ለምን? ዝመና ፈልጓል። በዚህ መልኩ ማዘመን ያስፈልጋል ማለት ነው። እያንዳንዱን ያስቸግሯችሁን እየተንቀረፈፉ ያስቸግሯችሁን አፖቻችሁን ወይም መተግበሪያዎቻችሁን እዚህ ጋር ፕሌይ ስቶር ጋር እንደየስልካችሁ ብራንድ ወይም አፕ ስቶር ጋር እየገባችሁ ምን ማድረግ አለባችሁ ማለት ነው? ማዘመን አለባችሁ ማለት ነው። አሁን አዘመንኩት፣ እንዲህ አድርጋችሁ ታዘምናላችሁ ማለት ነው። ማዘመን ማለት ይሄ ነው። በአንዳንድ ሁኔታዎች ሌላው ደግሞ ዩቲዩብ ራሱ ችግር ያጋጥመዋል። በተለይ ብዙ ሰዎች በአንድ ጊዜ ሲገቡ ይሄ የተለመደ ነው ወይም ጊዜያዊ ስለሆነ ይሄ ውሎ አድሮ የሚፈታ ነገር ነው። ሌላው እየተጠቀምንበት ያለው መሳሪያ ወይም አፑ ሞባይል ወይም በኮምፒውተር ላይ የተለያዩ ችግሮች ሊኖሩ ይችላሉ። አንዳንድ ጊዜ ብራውዘሩ ኤክስቴንሽን ወይም አድ ብሎከር ወዘተ ይጨናነቃል። እንደዚህ ሊጨናነቅ ይችላል። አሁን መፍትሄው ምንድነው ነው? እንግዲህ የተለያዩ ኤክስፔክት የሚደረጉ የሚገመቱ ምክንያቶች አሉት። አንድ ብቻ አይደለም ማለት ነው። ኮሜንት እንዳይታይ የሚያደርግበት ምክንያት የተለያዩ ናቸው። እስኪ ወደ መፍትሄው ከመሄዴ በፊት ምናልባት ከዚህ ቀደም ያልናቸውን ለምሳሌ ምን ብያለሁኝ? ሃይድ ወይም ኦንሊ ፎር ሰብስክራይበርስ ተደርጋችሁ ከሆነ ሃይድ ተደርጋችሁ ከሆነ የቻናሉን ባለቤት ማነጋገር ነው። የቻናሉ ባለቤት አውቆ ወይም ሳያቅ እናንተን ሃይድ አድርጓችሁ ሊሆን ይችላል። ሌላ ሰው ሃይድ አደረኩ ብሎ እናንተን ሃይድ አድርጓችሁ ሊሆን ይችላል። ሌላ ሰው ብሎክ አደረኩኝ ብሎ እናንተን ታይም አውት አደረኩ ብሎ እናንተን ታይም አውት አድርጓችሁ ሊሆን ይችላል። ወይም ደግሞ ቻናሉ ደግሞ ፎር ሰብስክራይበርስ ኮሜንት ፎር ሰብስክራይበርስ አድርጎት ሊሆን ይችላል። ወይም ሄልድ ፎር ሪቪው በተለይ ሞኔታይዜሽን ፕሮሰስ ሲጀመር ብዙ ጊዜ እንደዚህ ያደረገ ሄልድ ፎር ሪቪው የሚል ነገር ይደረጋል። ስለዚህ እንዴት ነው ያን ማስተካከል የሚቻለው? ከቻናሉ ባለቤት ጋር ኮሚኒኬት በማድረግ እስኪ ይልኝ ብላችሁ በምን መልኩ ሊያየው ይችላል ማለት ነው። የቻናሉ ባለቤት በክሮም ይገባና ዩቲዩብ ስቱዲዮ በዚህ መልኩ ዩቲዩብ ስቱዲዮ ይገባል ማለት ነው በክሮም። ሶሪ ቆይ ይሄኛው ካለ ወደዚህ ይመልስብኛል። ይሄኛው ዩቲዩብ ስቱዲዮ ሲኖር ይሄን አንስታል አድርግና ላሳያችሁ ማለት ነው። ይሄ ካለ አውቶማቲካሊ ወደዚህ ነው ሪዳይሬክት የሚያደርገው ማለት ነው። እና እግረ መንገዱን ከዚሁ ጋር ተያይዞ ዩቲዩብ ስቱዲዮ አፑ ያላችሁ ክሮም ላይ ስትገቡ እየመለሰ እዚሁ አፑ ላይ ነው የሚያመጣባችሁ። ስለዚህ ምንድነው የምታደርጉ? ዩቲዩብ ስቱዲዮ አፑን አጥፉት ለጊዜው። በማንኛውም ሰዓት ኢንስቶል ማድረግ ስለምትችሉ ለጊዜው አንኢንስቶል አድርጋችሁ በቀላሉ እንትናችሁ ላይ መግባት ትችላላችሁ ማለት ነው። ማለቴ በክሮም ወደ ዩቲዩብ ስቱዲዮ በቀላሉ መግባት ትችላላችሁ። ሪዳይሬክት አያረግባችሁ ማለት ነው። ስለዚህ እዚች ጋር እንደምታዩት የሴቲንግ ምልክት አለች እዚህ መጨረሻ ላይ፣ እሷን ትነካላችሁ ማለት ነው። ቼክ ለማድረግ ነው። እሷን ትነካላችሁ። ከዚያ እንዲያደርጋችሁ ማየት ነው። እዚህ ጋር ለምሳሌ ዶንት ሾው ፖቴንሻሊ ኢንአፕሮፕሪየት ወርድስ አያችኋት እቺ። አሁን ይችን ራይት አሁን ፖቴንሻሊ ኢንአፕሮፕሪየት ወይም አግባብነት የጎደላቸው ወርዶችን አታሳይ ብዬ እዚህ ጋር አውቶ ካፕሽኒንግ ኦኬዥናሊ ሜክስ ሚስቴክስ ዚስ ሴቲንግ ፕሪቨንትስ ፖቴንሻሊ ኢንአፕሮፕሪየት ወርድስ ፍሮም ቢንግ ዲስፕሌይድ። እነዚህ ነገሮች በስክሪን ላይ ዲስፕሌይ ሆነው እንዳይታዩ እዚህ ጋር ሪስትሪክት ተደርጓል ማለት። ስለዚህ አሉታዊ ስሜት በአድማጭ ተመልካችን ሊረብሹ የሚችሉ አሉታዊ የሆነ ተጽዕኖ ያላቸው ቃላትን፣ ድግግሞሽ የበዛባቸውን ብቻ በዩቲዩብ ያልተደገፉ ቃላትን ከደንብና መመሪያው አንጻር ሮንግ የሆኑ ነገሮችን እዚህ ጋር እንዲይዝልኝ ኦርደር አድርጌዋለሁ ማለት ነው። አንድ ይሄ ነው። ምናልባት ይሄ ተደርጎ ከሆነ ይሄንን ስናስወግደው ማንኛውም ነገር ሊመጣልን ይችላል ማለት ነው። ሌላው እስኪ አድቫንስድ ሴቲንግ ላይ እንሄድና ሶሪ የሞዴሬሽኑን ቅድም ሞዴሬሽን ብያችሁ ነበር አይደል? አሁን ዩዘርስ ማኔጅመንት ላይ ትሄዳላችሁ። እዚህ ጋር ቼክ አድርጉት።
አሁን እዚህ ሃይድ ያደረጋችኋቸው ሰው አሁን እዚህ አንድ ሰው ሃይድ ተደርጓል። አያችሁት? ሂድን ዩዘርስ ለምሳሌ ኤስጄ አይኤስኦ ምናምንም እዚህ ጋር ይታያችኋል። እዚህ ጋር ማለት ነው ይሄ እና ይሄ ሃይድ ተደርጓል ማለት ነው። ስለዚህ እንደዚህ ምናልባት ኮንሺየስሊ ወይም አንኮንሺየስሊ ሳናውቀው ሃይድ ያደረግነው ሰው ካለ ይችን ኤክስ ምልክቷን ነክተን ማስወገድ ነው ማለት ነው። ይችን ነክተን እናስወግደዋለን ማለት ነው። እንደዚህ አድርገን ምናልባት ሳናውቅ ብሎክ ወይም ታይም አውት ፎር ሰርተን ሚኒትስ ታይምስ ምናምን ከሆነ ለ24 ሰዓት ልናስረው እንችላለን። እንደዚያ ከሆነ እንደዚህ አድርገን መፍታት ነው። ወይም ብሎክ አድርገነው ከሆነ ደግሞ ከብሎክ እንደዚህ ማውጣት እንችላለን ማለት ነው። እዚህ ጋር በመግባት መልካም እና ይሄ ነው መፍትሄው። ምንድነው ነው አንዱ መፍትሄ እንግዲህ ይሄን ከሆነ የሞዴሬሽን ችግር ከሆነ በዚህ መልኩ እንትን ማለት ነው። ምን ማድረግ አለብን? ኮሜንት ሲጽፉ ቀላል ቃላትን መጠቀም ነው። ለምሳሌ በዩቲዩብ ደንብና መመሪያ የተከለከሉ ናቸው ተብሎ የሚገመቱ ቃላትን አለመጠቀም። ሊንክ፣ ረጃጅም ቃላት፣ አሉታዊ ቃላት ያስወግዱ። አሁን ይሄንን ሲሉ አሉታዊ ቃላት ማስወገድ፣ ረጃጅም ቃላት አለመጠቀም፣ ሊንክ አለመላክ፣ ቻናሉን ሰብስክራይብ አድርጎ መቆየት ለተወሰነ ጊዜ። አንዳንዴ ደግሞ ምንድነው ሰብስክራይብ አድርገን ካልቆየን ኮሜንት እንዳንጽፍ የቻናሉ ባለቤት ሪስትሪክት ሊያደርገው ይችላል። ያንንም ማድረግ ምናልባት አንዳንድ ልጆች ቻናላችሁን ለሰው ሞኔታይዝ አድርግልን ብላችሁ ተሰጡና ያ ሰው ምን እንዳደረገ አታውቁም እና ሰዎች መጥተው ወደ እናንተ ቻናል ሊጽፉ ሲሉ ሊያግዳቸው ይችላል። እናንተም ምንድነው ብላችሁ ወይም እናንተ ደግሞ መፍትሄ ልትሰጧቸው አትችሉም ማለት ነው። ስለዚህ በዚህ አሁን ባሳያችሁ በሴቲንግ ሬክቲፋይ ማድረግ ወይም ማስተካከል ትችላላችሁ ማለት ነው። ሌላኛው አፑን ወይም ብራውዘሩን አዘምኑ ነው። ያው ቅድም እንዳሳየኋችሁ ገብታችሁ ያስቸገራችሁን አፕ አሁን ስለ ዩቲዩብ እያወራን ስለሆነ ዩቲዩብ አፑን በሴቲንግ ማለት በፕሌይ ስቶር ገብታችሁ ማዘመን ነው እንዳሳየኋችሁ ቅድም። ምናልባት ችግሩ በየቦታው በየቻናሉ ነው ወይስ አንድ ቦታ ላይ ነው የሚለው ችግሩን ለመፍታት ትልቅ መንደርደሪያ ነው። ችግሩ በየቦታው እየሄዳችሁ በተለያዩ ቻናሎች ስትሞክሩት የእናንተ ይደበቃል ወይስ አንድ ግለሰብ ላይ ነው የአንድ ቻናል ባለቤት ላይ ነው? ያንን መለየት በጣም ወሳኝ ነው። አንዱ ግለሰብ ላይ ከሆነ ሃይድ አድርጓችኋል ወይም ታይም አውት ተደርጋችሁ ሊሆን ይችላል። ስለዚህ ችግሩን ለመፍታት ቀላል ይሆናል ማለት ነው። ስለዚህ ከተለየ መሳሪያ ወይም አውታር መሞከር ይሻላል። ችግሩ በብዙ ቻናሎች ላይ ከሆነ የዩቲዩብ አካውንትዎን ያረጋግጡ ወይም ቬሪፋይ ለጊዜው ቬሪፋይ ካልሆነ ቬሪፋይ ማድረግ ነው። ችግሩ ከራሳችን ነው ማለት ነው። ከሌሎች ከሆነ እንዳልኳችሁ ይሄ ብራውዘሮችን ማዘመን ምናምን እንደዚህ አይነት ነገሮችን በማድረግ መሞከር ነው ማለት ነው። ችግሩ ግን ሌላ ቦታ ላይ እየሰራ አንድ ግለሰብ ላይ ከሆነ አልሰራላችሁ ያለ ወይም አልታያለ እናንተ ኮሜንት ከቻናሉ ባለቤት ነው ማለት ነው። ከቻናሉ ባለቤት ጋር ኮሙኒኬት በማድረግ አስቀድሜ ባሳየኋችሁ መልኩ ችግራችሁን መቅረፍ ትችላላችሁ ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ይህ ቪዲዮ ጠቃሚ አስተማሪ ሆኖ ካገኛችሁት ለሌሎች ሰዎች በማጋራት ሰዎች እንዲማሩበት አድርጉ። አመሰግናለሁ።